ውድ የዘመናዊ ሾው ተከታታዮቻችን የዛሬ ፕሮግራማችን እዚህ ሴንቸሪ ሞል ስኪለስ አዲስ የሚገኝበት ላይ እያከናወንን እንገኛለን። አብራችሁን ቆዩ ላለው የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንደምን ሰነበታችሁ? እኔ ራሂል ሞገስ ነኝ። የዘመናዊ ሾው ነው። ዛሬ አጠር ያለ መልእክት ይዤላችሁ መጥቻለሁ። እዚሁ ሶሻል ሚዲያ ቲክቶክ ፕላትፎርም ላይ ዘወትር እሁድ 2 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ተኩል ድረስ ከብዙ እናቶች ጋር አብሬ የማቀርበው ይመለከተኛል የሚል ፕሮግራም አለ። ይህንን የይመለከተኛል ፕሮግራም ሰፋ ባለ በዩቲዩብ ይዘን እንድንመጣ እና የበለጠ ጊዜ ወስደን ብዙ ሀሳቦችን አብረን እንድንጋራ ሲሉ ብዙ እናቶች በጠየቁት መሰረት እዚሁ ላይ ኢንትሮዳክሽን ለመስጠትና ይሄ ይመለከተኛል የሚለው ፕሮግራም ምን ይዘት ያለው እንደሆነ ላስረዳችሁ መጥቻለሁኝ። እንግዲህ ሁላችሁም ይሄንን የዛሬውን ፖስቴን ፕሮግራሜን ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉልኝ። በዛውም ዘመናዊ ሾው ሰብስክራይብ ሳታደርጉ እያያችሁ እየተመለከታችሁ ላላችሁ በሙሉ ሰብስክራይብ እያደረጋችሁ ብትመለከቱ ኖቲፊኬሽኗን ብትጫኑ ሁሉም ሰው ይደርሰዋልና የተለያዩ ሀሳቦችን ሼር ስለምንደራረግበት ሀሳብም ስለምንለዋወጥበት እንዲሁም ዘመናዊነትን ስለምንማርበት ሁላችንም እንጠቀምበታለን ብዬ አስባለሁኝ። የዛሬው ርዕሴ ይመለከተኛል የሚለውን ሰፋ አድርገን እንድናየው የፈለኩበት ምክንያት ምንድን ነው? ልጆች አስተዳደግ ላይ እኛ ሴቶች በምን አይነት ነገር ራሳችንን መለወጥ አለብን፣ እንዲሁም ማህበረሰባዊ ችግሮች በሚመጡበት ሰዓት አብረን ሆነን ተረዳተን ምን ማድረግ እንዳለብን እኛ በተለይ ሴቶች እንዲሁም ወንዶች ታክለውበት ነገሮችን የምንፈታበት መንገድ ለመፍጠር የተዘጋጀ ፕሮግራም ነው። አዎ እኔ ይመለከተኛል ብዬ ተነስቻለሁ። አንደኛው የይመለከተኛል ፕሮግራም ይዘቴ ልጆች ላይ ብንሰራ ጥሩ የሆነ ነገር እናመጣለን ብዬ አስባለሁ። በጣም ብዙ ሰዎች በዚህ በፓረንቲንግ እየተሰቃዩ ያሉበት ወይንም ግራ እየተጋቡ ያሉበት ዘመን ነውና እውነት እኛ ድሮ የተደረግንበት ፓረንቲንግ እና ዘንድሮ ልጆቻችንን የምናስተዳድርበት ወይንም የምናሳድግበት መንገድ እንዴት ነው የሚለውን ከብዙ ወላጆች ጋር አብሬ ስወያይ ግራ የመጋባት ሁኔታዎች እያየው ስለሆነ ለምንድን ነው ሰፋ አድርገን ታዲያ የማንወያይበት ወይንም ሼር የማንደራረገው አይዲያዎቻችንን በሚል በጣም ብዙ እናቶችን እንዲሁም አባቶችን አግኝቼ በተለያየ መድረክ ላይ አውርቼ ነበር። ስለዚህ እነዚህ የተለያዩ መድረኮች ብቻ በቂ ስላልሆኑ በዩቲዩብ ደግሞ ላይቭም እየገባን ወይንም አዳዲስ ነገሮች በሚመጡ ሰዓት ብንነጋገር የተሻለ ውጤት እናመጣለን ብዬ አስባለሁ። በእርግጥ እኔ ሁል ጊዜ እንደማነሳው እዚህ ኢትዮጵያ ከምንገኝ ወላጆች በጣም በተሻለ ሁኔታ እኔ በምመላለስበት በቅርብ ከማውቀውም ሀገር አሜሪካን ሀገር ውስጥ ልጆቻቸውን ወላጆች እንዴት አድርገው የኢትዮጵያዊ ወግና ስርዓታቸውን ሃይማኖታቸውን ሳይለቁ ልጆቻቸውን በስርዓት እያሳደጉ እንደሆነ እንግዲህ የማየው ነገር ነው ወይንም ሁሌ እየመሰከርኩት ያለው ነገር ነው። እዚህ እኛ ደግሞ ኢትዮጵያውያን እዚህ ያለነው በጣም በብዙ ነገር እየሳትን የውጭውን ዓለም እንትኖችን በሙሉ ወስደን ልጆቻችንን ወይ አበሻዊ አስተዳደግ አላሳደግን ወይ ሙሉውን የነሱን አስተዳደግ አላሳደግን እንደው ልጆቻችንን አንጠልጥለን በመሃል ቀርተናልና ይህ የወላጅ ጥፋት ነው ወይንም እያንዳንዱ ወላጅ ሪስፖንሲቢሊቲ ወስዶ ቤቱን እንዲፈትሽ የሚያደርግ ፕሮግራም ነውና
ሁላችሁም እንግዲህ አብራችሁኝ ሆናችሁ እንድትሳተፉ ብዬ ነው። እንዲሁም ቅድም እንደጠቀስኩት በዓለም ያላችሁ ወላጆች ምን አይነት ቱልስ ምን አይነት ነገር እየተጠቀማችሁ እንደሆነ ልጆቻችሁን በእንደዚህ ስርዓት ባለው ነገር እያሳደጋችሁ ባህላቸውን እንዳይረሱ፣ አማርኛ ቋንቋቸውን እንዳይረሱ፣ ባህል ሃይማኖታቸውን በሙሉ እንዳይረሱ አድርጋችሁ የምታሳድጉበትን መንገድ እንግዲህ መለስ ብለን ወደኛ አስተምሩን ሁላ ብሎ የሚያስደፍር ሁኔታ ላይ ነው ያለው። ምክንያቱም እዚህ ኢትዮጵያ ላይ ያለን ወላጆች በእንደዚህ አይነት ነገር በጣም የላላንንና ይህንን ፕሮግራም እንግዲህ ሰፋ አድርገን ሁላችንም እንድንወያይበት ነው የመጣሁት። ሌላ ይሄ ይመለከተኛል ቅድም ልክ እንዳልኳችሁ በማህበረሰቡ ላይ እየተፈጠሩ ያሉ የተለያዩ ነገሮች አሉ። ለምሳሌ በቅርብ ጊዜ እንዳነሳ ነው ወይንም ከብዙ ሰዎች ጋር እኔ የተወያየሁበት የሽምግልና ስርዓት አንድ ዛሬ ኤግዛምፕል አድርጌ ላወራላችሁ የምፈልገው ስርዓት ነው። የጋብቻ ሽምግልና ለማለት ነው። ድሮ ሽምግልና ድሮ ብለን ብናወራው ነው የሚሻለው። እኛም በተዳርንበት ጊዜ ወይንም ከኛም በፊት የነበሩ ወይንም ከኔም በኋላ የነበሩ እህት ወንድሞቼ በሚያገቡበት ሰዓት የነበረ የሽምግልና ስርዓትና አሁን ስርዓቱን በጣም በለቀቀ ውጪውም ዓለም ላይ አይተን የማናቀው ከየት ባህል የወረስነው እንደሆነ የማይታወቅ የሽምግልና ስርዓታችንን በጣም ብዙ ሰው አፉን እየያዘ ያለበት ጉዳይ ነው። ነገር ግን አዎ እኔም ይመለከተኛል ብለን እያንዳንዳችን እንደዚህ አይነት ነገሮችን ካላወገዝን ማን ነው ታዲያ ተጠያቂው? እነዚህ ልጆች ናቸው። ምናልባት በቴሌቪዥን በአንዳንድ ሶሻል ሚዲያዎች በምንም የሚያዩትን ነገር ትክክል እየመሰላቸው ራሳቸው ህይወታቸው ላይ ኤክስፒሪየንስ ማድረግ ወይንም ፕራክቲስ ማድረግ ይፈልጋሉ። ነገር ግን እኛ ወላጆች፣ አዋቂዎች፣ በእድሜ ታላላቆች፣ አስተማሪዎች የት ነን ያለነው? እንደዚህ ባህል ሲበረዝ ሲበላሽ ለምንድን ነው እንዳልሰማን ሆነን ነገሮችን እያለፍን ያለነው የሚል ብዙዎች ጋር ጥያቄ አለ። ዛሬ የኔም ጥያቄ ይሄ ነው። እኔ ይመለከተኛል። የባህል መበላሸት፣ የልጆች አስተዳደግ በጣም ይመለከተኛል ብዬ ከወጣው ሰዎች አንዷ ነኝ። ስለዚህ ሀሳቤን የምትጋሩ ከሆነ እዚህ ላይ የተለያየ አስተያየታችሁን እየሰጣችሁኝ ይሄ ነገር ሁላችንም ይመለከተናል ብለን አብረን እንድንጮህ አብረን የሚስተካከሉ ነገሮችን እንድናስተካክል ስል በትህትና እጠይቃለሁኝ። ከቅርብ ጊዜ ወዲህ እንግዲህ የምናየው የሽምግልና ስርዓት ከዚህም በፊት በደንብ አድርጌ አንስቸው ነበርና እናቶችን ሁሉ በተለያዩ አርቲፊሻል ነገሮች ሙሽሮች እየለወጡ በማቅረብ እናቶች በጣም የልጆቻቸው ሰርግ ላይ በደስታ መታደም ሳይችሉ የተለያዩ ነገሮችን እላያቸው ላይ እየተሰካባቸው ከአቅማቸው ከእድሜያቸው በላይ እያደረጉ ሲሸማቀቁ በተለያዩ ሰርጎች ላይ አይተናል። ነገር ግን ለምንድን ነው እኔ ይሄን ነገር አላረግም አልችልም እድሜ ለዚህ አይፈቅድም ብለው እናቶችስ እምቢ ብለው የማይሉት ብለን ስንል የልጆች ተጽዕኖ አለባቸው። ጓደኞቻቸው እንደዚህ እናቶቻቸውን እያስገደዱ ያደረጉ ወላጆች ለምንድን ነው አንቺስ ከሰው የምታሳንሽኝ እያሉ ወላጆቻቸውን ጫና እንደሚያሳድሩባቸው እንግዲህ የተለያዩ ጥናቶች እኛ ባደረግነው ከጓደኞች ከማህበረሰብ አብረውን ከሚሰሩ ሰዎች እየጠየቅን ብዙ ነገሮች አውቀናልና ይህን ነገር እናንተ እንዴት ታዩታላችሁ? እንግዲህ አለባበስ ስርዓት እንደ እናት ሁላችንም ኤክስፔክት የምናደርገው ሰርጋችን ላይ የተለያየ አይነት የአለባበስ ስርዓት አለን። እናቶችን አጓጉል አለባበስ እያስለበሱ ከአቅማቸው በላይ አይላሽ እያስደረጉ ዩመን ሄር ላያቸው ላይ እያሰኩ አርቲፊሻል ጥፍሮችን እያደረጉ እናቶችን ወደ ዘመናዊ ወይንም ወደ ልጅነት የሚለውጡ የሚመስላቸው በጣም ወጣት እንግዲህ ተዳሪዎች ሙሽሮች አሉ። ወላጆች እዚህ ላይ እንግዲህ አስተያየት እየሰጣችሁ ሂዱ። ሁላችንም እንግዲህ ልጆች አለን። እኔም የደረሰ ልጅ አለኝ። ነገር ግን ልጄ ከሚያገባት እንግዲህ ከሙሽሪቷ የተለየ እድሜ ላይ ያለው ልጅ የሚባል ነገር ያደረስኩኝ እንግዲህ ልጆችን ልድር የቆምኩኝ እናት ነኝና እንዴት ከነዚህ ልጆች ጋር እነሱ የሚያደርጉትን ነገሮች መልሰን እኛ እናደርጋለን ብለን ከብዙ ጓደኞቼ ጋር የምናወራበት ነገር ነው።
ይሄ ነገር እንደው እናንተ እንዴት ትመለከቱታላችሁ? የዚህ የአርቲፊሻል አጠቃቀማችን ልጆቹ ማድረግ ባለባቸው ሰዓት መቼስ ኢንከሬጅን ባናደርግ ሁላችንም አድርገናል፣ እያደረግን ነው። ነገር ግን እንደው የሱ ነገር ተጠቂ ሆነው እስከመጨረሻ ድረስ ኮንፊደንስ አጥተው በተለይ አሁን ያሉ ልጆች ከእድሜያቸው 13 14 ጀምሮ ወላጆቻቸው ራሳቸው እየወሰዱ ጥፍራቸውን ፀጉራቸውን እያስቀጠሉ አይላሽ እያስቀጠሉ ራሳቸው ወላጆች ተጠያቂነት አለባቸው ብዬ አስባለሁኝ እዚህ ላይ እና መውጣት የማይችሉበት ደረጃ ላይ የደረሱ በጣም ብዙ ወጣት ልጆች ይሄንን በምስክርነት ሰጥተውናል። ስለዚህ አሁንም እዚህ ጋር ወላጅ ላይ ነው የምጠቁመው። እኛ ወላጆች ይሄንን ነገር እንግዲህ ማስተካከል አለብን ወይንም ኃላፊነት አለብን ብዬ አስባለሁ። ምክንያቱም እንግዲህ በኔ እድሜ ያላችሁ ወላጆች ወይንም በኔ ታላላቅ ያላችሁ ወላጆች ምን አይነት ወላጆች እንዳሳደጉን ግልጽ ነው። ድሮ በኔ ዘመን እንግዲህ 12ኛ ክፍል እስክንጨርስ ድረስ ፀጉር መሰራት የማይታሰብ ነው። ጥፍር ቀለም መቀባት የማይታሰብ ነው። በጣም ብዙ ነገሮች የማይታሰቡ ናቸው። እኔ የድሮ ነገር ይመለስ ኮምፕሊትሊ ሙሉ ለሙሉ እያልኩኝ አይደለም። ዘመን ያመጡትን ነገሮች መቀበል ያለብንን መቀበል አለብን። ነገር ግን የዘመናዊነት መገለጫ አይደለም። በአርቲፊሻል ነገሮች መዋብ ራሱን የቻለ ኮንፊደንስ ማጣትን በጣም ብዙ ሰው ላይ እያሳደረ ነው ያለውና እና ከልጅነታቸው የሚጀምሩትን ሰዎች እንደው እኛ እንደ ወላጅ ልናግድ ወይ ልንከለክል ይገባል ብዬ አስባለሁኝ። እዚህ ጋር በጣም ብዙ ወላጆችን እያወዛገበ ወይንም እኔ ምን ላድርግ እያሉ ራሳቸውን እየወቀሱ ያሉበት ነገር አለ። ምክንያቱም ትምህርት ቤት ላይ ራሱ ትምህርት ቤቶች አብዛኛው ፕራይቬት ስኩሎች እነዚህ ነገሮች እየከለከለ አይደለም። እኛ ደግሞ በምንከለክል ሰዓት ጓደኞቻቸውን ያያሉ፣ ያነሱ ይመስላቸዋል እያሉ ብዙ ወላጆች የራሳቸውን ምክንያት ያስቀምጣሉ። በእርግጥ እኔ ሴት ልጅ የለኝም። ስለዚህ እንግዲህ በጣም የተቸገሩት የሴት ልጆች ወላጆች ናቸው እና በየትምህርት ቤቱ የምናያቸው በአይናችን እውነት እነዚህ ተማሪዎች ናቸው ብለን የምንላቸው በጣም እንግዲህ ምናልባት ሁላችንም እንዳልኳችሁ ስለሚመለከተን እንደው ለመደምደም በጣም ያስቸግራል። ነገር ግን ወላጅ አላቸው ወይ ብሎ ለማለት የሚያስደፍሩ በጣም ብዙ ወጣት ሴት ልጆችን እናያለን። እንዲሁም ባለፈው ሳምንት በቲክቶክ ላይቭ ፕሮግራም ላይ ያቀረብነው እንዲሁ በይመለከተኛል በሚለው ፕሮግራም ላይ ልጆቻችንን በምን አይነት ዘዴ እንቆጣጠር በሚል የተለያዩ ሀሳቦች ከተለያዩ ወላጆች አንስተን አንሸራሽረን ነበረና ይህንን ሀሳብ ሁላችሁም እንግዲህ ከዚህ በኋላ እየገባችሁ እናንተም ይመለከተኛል እያላችሁ ሀሳብ አስተያየታችሁን እንድትሰጡን ስል እዚህ ላይ በትህትና እጠይቃለሁ። ስለዚህ አሁን በአጠቃላይ ሁለት ትልልቅ ነጥቦች ያነሳናቸው አሉ። የሽምግልና የሰርግ ስርዓታችን ስፔሻሊ ሽምግልና ተብሎ የሚላከው ስርዓታችን ላይ በጣም ባህል ተበርዟልና እባካችሁን እዚህ ላይ ስሩልን ብለው የሚሉ በጣም ብዙ ወላጆች አሉና አዋቂዎች እዚህ ጋር እባካችሁን የሀገር ሽማግሌዎች እንደው አንዳንድ አስተያየት ብትሰጡ ትክክል እንዳልሆነ ብትናገሩ የሽምግልና ወግና ስርዓቱ ምን እንደሆነ ከናንተ አፍ ደግሞ ሞር ቢሰሙት በጣም መልካም ነው ብዬ አስባለሁኝ። በእርግጥ እኛም በእኛ እድሜ መምከር መገሰጽ የምንችልበት እድሜ ላይ ነን ያለነውና እንደው ዝም ብለን በደፈናው መምከርና መገሰጽ ብቻ ሳይሆን ታሪካዊ አመጣጡን በስርዓቱ የምታውቁ እንግዲህ እናት አባቶቼ እዚህ ላይ ተሳትፋችሁ ብትናገሩ ወይንም በተለያየ ውይይት እንግዲህ ተገናኝተን እንደዚህ አይነት ኢንተርቪዎች እያደረግን ልጆቹም እንዲረዱ በሚገባቸው ቋንቋ አሁን በሚያድጉበት ዓለም ቴክኖሎጂ እንዲሁ በሰፋበት ዓለም ላይ ምን ማድረግ አለባቸው እነሱንም ሳንጫናቸው መሻሻል የሚቻለውን ነገር ብናሻሽል መልካም ነው ብዬ አስባለሁኝ። ውድ የዘመናዊ ሾው ተከታታዮቻችን የዛሬ ፕሮግራማችን እዚህ ሴንቸሪ ሞል ስኪለስ አዲስ የሚገኝበት ላይ እያከናወንን እንገኛለን። አብራችሁን ቆዩ እላለሁ።
እንግዲህ ሁላችንም አሁን በቴሌቪዥን መስኮቶቻችን ወይንም በዚህ በተለያዩ ፕላትፎርሞች እየተመለከትን ያለነው የሽማግሌዎች ቁጥር መብዛት በጣም ብዙዎችን እያሳሰበ እንግዲህ ድሮ እኔ በማውቀው 3፣ 4፣ 5 ሽማግሌ ማክሲመም ይላካል። እነሱም እንግዲህ 2፣ 3 ጊዜ ተመላልሰው አጥንተው ምንድነው ነገሩ ብለው ጠይቀው መጠየቅ ያለባቸውን አጥንተው በደንብ ነው ልጃቸውን ሴት ልጃቸውን የሚሰጡት እና አሁን ግን በጣም ብዙ ሰዎች ይህንን አስተያየት ሲሰጡ ሰማለው። ልጅን እንደመሸጥ ነው የዘንድሮ ሽምግልና። ስለ ልጁ ማንነት ምንም የሚጠየቅ ነገር የለም። በተለይ ትንሽ ሳንቲም ያላቸው ሰዎች አካባቢ ከሆነ አንስቶ መዳር ብቻ ነው። ስለ ልጁ ማንነት ራሱ ምንም የሚጠና ነገር የለም ብለው ብዙ አስተያየቶችን ሲሰጡ አያለሁኝ። እኔም በራሴ የተመለከትኩት የታዘብኩትን ነገር ከዚህ በፊት አጫዎቻችሁ ነበር። እንግዲህ ሽማግሌ ባለበት በበዛበት አገር ላይ የሚላኩ ራሱ ሽማግሌዎች በእድሜ በጣም ትንንሾች የሆኑ አንዳንዶች እንደውም ስለመፈጠሩ ልጁን የማያውቁ እንዲሁ ለማድመቅ የሚሄዱ ሆ ብለው የሚሄዱ በጣም ብዙ ሰዎች እንዳሉ ምንም ስለ ሙሽራም ስለ ሙሽሪትም ምንም ክሉለስ የሆኑ ምንም የማያውቁ በጣም ብዙ ሰዎች ይሄዳሉ እና ምንድነው የዚህ ነገር እንደው ትርጉሙስ ምንድነው ጥቅሙስ ምንድነው ብለን በጣም ብዙ እየጠየቅን ነው ያለነው እና ስለ እውነት ሁላችንም የየራሳችንን ነገር ካደረግን ይሄ እየተበላሸ ወይንም እየተበረዘ ያለውን ነገር እንለውጣለን ብዬ አስባለሁኝ። ልጆቹ በጣም ተጨንቀዋል ያሉት እንግዲህ ማን ባመጣው ባህል ያው ከየት እንደሆነ አመጣጡ በማናውቀው ነገር ሽምግልና እንደ ሰርግ በሚደገስበት ሰዓት ገና ብዙ ነገር ከፊት ለፊታቸው እየጠበቃቸው ፋይናንሻል ክራይሲስ ውስጥ የሚገቡ ኑሯቸው መኖር ያቃታቸው ወይንም ትዳራቸው ቶሎ የሚፈርሱ በጣም ብዙ ጥንዶችን እንግዲህ እየተመዘገበ እንደሆነ እያየን ነው እና ብዙዎቹን ወደኋላ ስታጠኑ ከሽምግልና ጀምረው የሚወጡ ትልልቅ ወጪዎችን መቋቋም እያቃታቸው እርስ በርስ መግባባት እያቃታቸው አንቺ ነሽ አንተ ነህ እንደዚህ ያልከው የከሌን አይተህ ነው የከሌን አይተሽ ነው እየተባባሉ ትዳራቸው ላይ ገና ከመግባታቸው ከመጀመሪያ ቀን ጀምሮ ይሄ ነገር እየበጠበጣቸው እንደሆነ ይናገራሉ። ስለዚህ ይህንን አሁንም ማስተካከል የምንችለው እኛ ወላጆች ነን ብዬ አስባለሁኝ። ስለዚህ ሁላችሁም እዚህ ላይ እንግዲህ ተሳትፎ እንድታደርጉ ይመለከተኛል ብላችሁ የምታስቡ ሰዎች በሙሉ እንግዲህ ዘወትር እሁድ ከምሽቱ 2 ሰዓት ጀምሮ በኔ በስኪለስ አዲስ ፔጅ ላይ ላይቭ ፕሮግራም እየገባችሁ በኢትዮጵያዊ ጨዋነት እንግዲህ ሁላችንም ያለንን አስተያየት እየሰጠን ወይንም ልጆቻችንን እየመከርን የማያውቁትን ነገር እያሳወቅን ወይንም እኛም የረሳነውን ነገር ከሌሎች ከታላላቆቻችን እየተማርን ትውልድን እናድን ስል ይህንን ጥሬን አቀርባለሁ። ይሄ በቀላሉ የገለጽኳቸው ልጆች አስተዳደግና ሽምግልና 2 ነገር አንስቻለሁኝ እንጂ በጣም ብዙ ነገሮች ሜንሽን የምናደርጋቸው ኢሹዎች እዛ ላይ አሉ። በተለይ አሁን ብዙ ነርሶችን ጋብዤ ነበር ላስት ዊክ ላይ እና በሃይ ስኩል ደረጃ በጣም ብዙ ልጆች በኤችአይቪ እየተጠቁ እንደሆነ እንግዲህ አንዳንድ መረጃዎች እየወጡ ነው። ይሄን እንግዲህ ጤና ጥበቃ ሚኒስቴር ወይንም የሚመለከተው አካል በትክክል እስኪያወጣው ድረስ እርግጠኛ ሆኖ መናገር አይቻልም። ነገር ግን ሁላችንም በጆሮአችን የምንሰማው ወይ የምናያቸው ነገሮች አሉና ልጆቻችንን አዌር እናደርጋለን ወይ? ይሄን ያህል እንግዲህ ራሳቸውን በሚያጋልጣቸው ነገር ሴቶቹን እያስጌጥን የተለያዩ ነገሮችን እየተጠቀምን ልጆቹ በራሳቸው እንግዲህ የተሰጣቸው የራሳቸው ውበት አለ። እዛ ላይ ደግሞ እየተጨመረባቸው ልጆቹ በጥቃቅን ነገር እየተታለሉ ለእንደዚህ አይነት ነገር እየወደቁ ነው ያሉት እና ልጆቻችንን ምን ያህል ድረስ ነው ሄደን ማስተማርስ ያለብን የሚል ትልቅ ውይይት እሑድ ዕለት አድርገን ነበረ እና በጣም በዛ ያሉ ነርሶች የራሳቸውን አስተያየት ሰጥተው በጣም አስደምመውን ነበር። እውነት ይሄ ኢትዮጵያ ነው ብለን እስክንል ድረስ እንደዚህ አይነትም ነገር እየተደረገ ነው ብለን እስከምንል ድረስ በጣም ሁላችንም ደንግጠናልና እንደው ደንግጠን እንደው ሁሌ አለ እንዴ እኔ ቤት አይመጣም ብለን ከማሰብ እንደው አለ እንዴ ብለን ከምናልፍ ሁላችንም ይሄ ነገር ቢመጣብን ምን ማድረግ አለብን? በዛ ላይ እኔ ቤቴን ብሰራ ጎረቤት አለ፣ የሚውሉበት ቦታ አለ፣ ትምህርት ቤት አለ። ስለዚህ ማህበረሰቡ እስካልተለወጠ ድረስ ሁላችንም ቤታችን ላይ የምናደርገው ነገር በቂ ነው ብዬ አላስብም። ስለዚህ ልክ እንደ ድሯችን
የጎረቤት ልጅን እንደ ልጃችን ትምህርት ቤት አብረው የልጆቻችንን ጓደኞች እኩል በማየትና በመቅጣት በማረም እንደ ድሮም ባይሆን በማረም በተለያዩ ነገሮች ትውልድን ማዳን እንችላለን ብዬ አስባለሁኝ። እዚህ ላይ እንግዲህ የእድሜ ታላላቆቻችን የሆኑ እናት አባቶቻችን በተለይ ቢሳተፉ እንደው ታሪክንም ባህልንም ሃይማኖታችንንም ያስጨብጡናል በተሻለ መንገድ ብዬ ስለማስብ ባካችሁ እንደው ይሄንን ጥሪ አስተላልፍላችኋለሁ። ሁላችሁም ብትሳተፉ አንድ የምናድነው ነገር አለ ብዬ አስባለሁ። እንዲሁ ብዙ የተቸገሩ እናቶች በእናትነት እንግዲህ ልጆቻቸውን በማሳደግ ቤታቸው የተቀመጡ ብዙ ዓመት ልጆቻቸውን ሲያሳድጉ ቤት ተቀምጠው ለመውጣት በጣም የሚፈሩ እናቶችን ደግሞ ይህንን ፕላትፎርም በመጠቀም አትሊስት 5ም 6ም 10ም ዓመት ከዛም በላይ ልጆች ሲያሳድጉ የሚቆዩ እናቶች አሉና የደጁን የውጭውን ዓለም እንዴት አድርገን ልናስጨብጣቸው እንችላለን? በጣም ብዙ ሰው እውነት እኔ እንደው መቀላቀል እችላለሁ፣ በወጣ እንደነሱ መሆን እችላለሁ እያሉ በጣም ብዙ ወላጆች ጥያቄ ያቀርባሉ እና ይሄንንም እንግዲህ ሁላችንም የአንድ ሰውና የሁለት ሰው ስራ አይደለም። እንደ ወላጅ አንድ እናት ቤቷ ቁጭ ብላ ልጆቿን ስታሳድግ ያለውን ጥቅም ሁላችንም እናውቀዋለን። እናት ያሳደጋቸው ልጆችና እንግዲህ በረዳት ወይ በሌላ ሰው የሚያድጉ ልጆች ለውጥ ሁላችንም ማየት እንችላለን ወይም ለመለየት በጣም ቀላል ነው እና ይሄ መልካም ስራቸው ደግሞ ዋጋ ከፍሏቸው ከጨረሱ በኋላ ወጥተው ከሌላው ማህበረሰብ ጋር የተለያዩ ስራዎችን በመስራት እንግዲህ የድሮ ህይወታቸውን የሚቀጥሉበትን ዘዴ ለማመቻቸት የሁላችንም ኃላፊነት ነው ብዬ አስባለሁኝ። እንግዲህ ሰው ከሀሳብ ነው የሚጀምረው እና በሀሳብ ብንረዳዳ የተሻለ ቦታ ላይ ሁላችንም እንደርሳለን ብዬ አስባለሁኝ። ሀሳብ አስተያየቴ የገዛችሁ የዚህ ጉዳይ ባለቤት ነኝ ብላችሁ የምታስቡ እንግዲህ እህት ወንድሞቼ በሙሉ ይህንን ሾው የምትከታተሉኝ ሰዎች በሙሉ ሀሳቤን እያጋራችሁ ለሌላው ሰው እንዲደርስ ብታደርጉልን ሁላችንም ተጠቃሚ እንሆናለን ብዬ አስባለሁ። በተለይ ገና ላላገቡ ሙሽሮች ብዙ ትምህርትን መስጠት እንችላለን። በተለይ እኛ እህቶች ጠንክረን ተባብረን አብረን ከሰራን ብዙ እህቶቻችንን ማዳን እንችላለን ብዬ አስባለሁኝ። ስለዚህ ይህንን የዘመናዊ ሾው ፕሮግራም እንግዲህ በብዙ እይታ የምናየው ነው። ዘመናዊነት ማለት እንግዲህ ሰውን መለወጥ፣ እኛ ያሳለፍናቸውን መልካም ነገሮች ለሌሎች በማጋራት ችግሮቻችን ላይ ደግሞ እኛ ያሳለፍናቸውን ችግሮች ሌሎች እህቶቻችን ልጆቻችን እንዳያዩብን ከኛ እንዲማሩ የራሳችንን ሀሳብ እያካፈልን ማለፍ ነውና እንግዲህ ይሄንን ፕሮግራም ሁላችሁም እንደምትጋሩኝ አስባለሁኝ። ቅድም ልክ እንደጠቀስኩላችሁ ዘወትር እሁድ እንግዲህ ከምሽቱ 2 ሰዓት ላይ እስኪለስ አዲስ ፔጅ ላይቭ ላይ ቲክቶክ ላይ እየገባችሁ ሁላችሁንም እጠብቃችኋለሁ። የተለያየ ነገሮች እንደምታደርጉም አምናለሁኝ። በመላው ዓለም የምትገኙ ኢትዮጵያውያን በሙሉ ደግሞ ይሄንን ጥሪ ማቀርብላችሁ የተለየ እናንተ የምትመሩበት ወይንም ልጆቻችሁን እያሳደጋችሁ ያላችሁበት የተለያዩ መንገዶች ካሉ እናንተም እንግዲህ ብትጠቁሙን። ምክንያቱም እዚህም ያሉ ልጆች አንዳንዶቹ እዛ ከመጡ በኋላ የአይደንቲቲ ክራይሲስ አይነት ነገሮች እንዳይገጥማቸው፣ ማንነታቸውን እንዳይረሱ፣ በመጡበት ሀገር ላይ ባህልና ሃይማኖታቸውን አጥብቀው ይዘው እንዲቀጥሉ ምን ማድረግ እንዳለብን ብትጠቁሙን እዛ ያላችሁ ደግሞ በጣም ደስ ይለኛል። ምክንያቱም በጣም ብዙ ጊዜ በምመላለስበት ሰዓት አሜሪካን ሀገር እኔ በጣም ብዙ የማደንቃቸው ወላጆች አሉ። ልጆቻቸውን በደንብ አድርገው የሚያሳድጉ ቅድም ልክ እንደጠቀስኩት። ስለዚህ እኛ ለምን ይሄንን ነገር ሚስ እያደረግን ነው የሚለው ነገር በጣም ነው የሚያሳስበን ሁላችንንም እና እንደ ድሯችን ብናሳድግ ልጆቻችንን እንደው መልካም ነው ብዬ እዚህ ጋር ለመጠቆም ነው። እዚህ ትልቅ እንግዲህ ሴቶች ተቋቁመዋል። በእኔ በኩል እህቶች አሉ። ብዙ ነገሮችን እንደዚህ አብረን እያወራን መፍታት የምንችልበት ያህል እየሄድን ነው ያለነው። ግን ይሄ በቂ አይደለም። በጣም ብዙ ግሩፖች እንደኛ በየቦታው ብትሰበሰቡ
ብዙ ችግሮችን መፍታት ትችላላችሁ ብዬ አስባለሁ። የዚህ የይመለከተኛል ፕሮግራም ዋና እንግዲህ ዓላማ ይሄ ነው። ሁላችሁም ይመለከተኛል ብላችሁ እንደምታስቡ ተስፋ አደርጋለሁኝ። ይህንን የዘመናዊ ሾው ሰብስክራይብ እያደረጋችሁ ለሌላም ሰው ሼር እያደረጋችሁ አብራችሁን እንደሆናችሁ እንግዲህ እንድታሳዩን ስል በትህትና እጠይቃለሁ። የዛሬ ፕሮግራሜ ይመለከተኛል በሚል እዚህ ላይ ቋጫለሁኝ። እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው። ውድ የዘመናዊ ሾው ተከታታዮቻችን የዛሬ ፕሮግራማችን እዚህ ሴንቸሪ ሞል ስኪለስ አዲስ የሚገኝበት ላይ እያከናወንን እንገኛለን። አብራችሁን ቆዩ ላለሁ You want to go, golden dreams and silver gleam.